አዲስ ቀን ላይ ናችሁ ተመልካቾች እስከ 3 ሰዓት አሁንም አብሮነታችሁን እንጠይቃለን። የዛሬውን የሀገር ጉዳይ የፕላስቲክ ቆሻሻ አወጋገድን በተመለከተ በዜና ኢትዮጵያና በኢቲቪ 57 ተጨማሪ ቆይታ እንደምናደርግበት ልናሳውቃችሁ እንወዳለን። አሁን ሰዓቱ የዶት ስትሪም ነው። ቀደም ሲል ያስተዋወቀችንን ጉዳይ በዝርዝር ልትነግረን አፎሚያ እዚህ ትገኛለች። እንዴት ቆየሽ? አለው እንዴት ቆያችሁ? አለን ይመስገን። እንቀጥል። በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጣባቸው መረጃዎችን በስፋት የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃችን እንለፍ። ከኢትዮጵያ ፌዴራል ፖሊስ በትላንትናው ዕለት በወቅታዊ ጉዳይ ላይ የተመሰረተ መግለጫን ተጋርተን ነበር። ይህም ደግሞ በተለይም ከትላንት በስቲያ በአዲስ አበባ ስታዲየም የተካሄደ የኢትዮጵያ ዋንጫ የፍጻሜ እግር ኳስ ውድድር ነበረ። ከሱ ጋር ተያይዞ ደግሞ በደጋፊዎች መካከል የተፈጠሩ አለመግባባቶች ነበሩ። በዚህም ሳቢያ ውድድሩ ከመካሄዱ በፊት በነበሩት ሰዓታት ውስጥ በዝግ እንደሚካሄድ ይፋ የተደረገበት ነው። እንደሚታወቀው ውድድሩን ለመሳተፍ ከሐዋሳ ከወላይታ ሶዶና ከአካባቢው የመጡ በርካታ ደጋፊዎች መኖራቸውን በተለያዩ ተንቀሳቃሽ ምስሎች ላይ ለመመልከት ችለናል። ከዚህ ጋር ተያይዞ በሁለቱ የእግር ኳስ ቡድን ደጋፊዎች መካከል ያለው ግጭት የተባባሰ እንዳይሆን በሰው ሕይወት ላይ ብሎም ደግሞ በንብረት ላይ ጉዳት እንዳይደርስ በማሰብ ነበር በዝግ የተካሄደው። ሆኖም ግን ያው ጨዋታውም ከተካሄደ በኋላ ያልተገባ ወይም ደግሞ እውነትነት የጎደላቸው መረጃዎች እየተጋሩ ነው ሲል የኢትዮጵያ ፌዴራል ፖሊስ አስታውቋል ማለት ነው። በዚህም በተለይም ደግሞ ሕግ በማስከበር ስነ ስርዓት ሂደት ውስጥ አካላቸው የጎደለ ብሎም ሕይወታቸው ያለፉ ደጋፊዎች እንዳሉ የሚሰራጭ መረጃ አለ። ይህም ደግሞ ከእውነትነት የራቀ መሆኑን ማህበረሰቡ ልብ ሊለው ይገባል ሲል በትላንትናው ዕለት ባጋራ መረጃ ለመመልከት ችለናል ማለት ነው። እንደሚታወቀው በማህበረሰቡ መካከል የሚካሄዱ ሁነቶች አሉ። እነዛ ሁነቶች በሰላማዊ መልኩ ማንም ላይ ደግሞ ጉዳት ሳይደርስ እንዲካሄድ የማድረግ ኃላፊነት አለበት። ፖሊስም እንግዲህ ይህንን ሕግ የማስከበር ስነ ስርዓቱን እንደፈጸመ ይታወቃል። ሆኖም ግን በዛ ሂደት ውስጥ ማንኛውም የአካል መጉደል ብሎም ደግሞ ህይወት ማለፍ እንዳልደረሰ በትላንትናው ዕለት አስታውቋል ማለት ነው። ነገር ግን ያው ከደጋፊዎቹ መካከል ደግሞ በመሆን አላስፈላጊ የሆኑ ግጭቶችና ያለመስማማቶች እንዲፈጠሩ ሲያደርጉ የነበሩ አካላትም በመረጃው ላይ ተመላክቷል እንደነበሩ ማለት ነው። እነሱንም እንግዲህ በህግ ጥራ ስር በማድረግ በቀጣይ የሚወሰድባቸውን እርምጃ ለህብረተሰቡ ይፋ እንደሚያደርግ ፖሊስ አስታውቋል ማለት ነው። የተጋራ ነው መረጃ ነው። እሺ ያው ሌላው ደግሞ ከሰሞኑ በታክሲ መነሻና መዳረሻ ቦታዎች ላይ ከዚህ ቀደም ከለመድናቸው የታክሲ ተራ አስከባሪዎች የተለየ ዩኒፎርምን የለበሱ የተራ አስከባሪዎችን እየተመለከትን እንገኛለን። ከዚህ ጋር በተያያዘ እንግዲህ ነባሮቹን የታክሲ ተራ አስከባሪዎች ቀይሮ አዲስ ማምጣት ለምን አስፈለገ በሚል ላይ በትላንትናው ዕለት በዳጉ መሰናዷችን ላይ ቆይታ የተደረገበት ነበር። ከዚህ ጋርም ተያይዞ ያው እኛም በፌስቡክ ገጻችን ካጋራ ነው በኋላ በርካቶች አስተያየታቸውን ሲሰጡ እንደነበረ ተመልክተናል ማለት ነው። ከዚህ ጋር በተያያዘ በተለይም የትራንስፖርት አሰጣጥ ሂደቱን ለማዘመን በርካታ ስራዎች እየተካሄዱ ይገኛሉ። ከታክሲ ማቆሚያዎች እስከ ተርሚናሎች በመገንባት ላይ ይገኛሉ። ከዚህ ባሻገር ከልማት ባሻገር ግን በአገልግሎት አሰጣጥ ላይ ደግሞ ማዘመን በማስፈለጉ ከዚህ ቀደም የነበሩትም በአዲስ የመቀየር ስራ እንደተሰራ ነው በመረጃችን የተመላከተው ማለት ነው። ከዚህ ቀደም የነበሩት ነባሮቹ እንግዲህ ረጅም ዓመታትን በቦታው ላይ ስለቆዩ በገንዘብ ራሳቸውን የቻሉ በመሆናቸው ወደ ሌላ ስራ መዘዋወር እንደሚችሉም ነው የተገለጸው። ከዚህም በተጨማሪ ከማህበረሰቡ ደግሞ የሚነሱ ጥያቄዎች አሉ። አዳዲስ የሆኑ ስራ ያላገኙ ወጣቶች በዚህ ዘርፍ መግባትና መካተት አለባቸው ስለተባለ እነዛኞቹን አሁን ላይ በምንመለከታቸው አዲሶቹ ተራ አስከባሪዎች መቀየር አስፈላጊ እንደሆነ ተገልጿል ማለት ነው። ነገር ግን ነባሮቹ ደግሞ ከዚህ ከቀደመው ስራቸው ወደ ሌላ እንዲዘዋወሩ በተለያዩ ከማሰልጠን ጀምሮ በተለያዩ መልከ ብዙ በሆነ አማራጮች እገዛም እንደተደረገላቸው ነው የተገለጸው። ከአዲሶቹ ጋር በተያያዘ እነዚህም ለረጅም ጊዜ የሚቆዩበት ሳይሆን ሌላ ስራ እስከሚያገኙ ድረስ እንደ መሸጋገሪያ የሚሰሩት ስራ ነው የሚሆነው። ለ2 አመት ብቻ ነው እንግዲህ መቆየት የሚችሉት። ከዛም በኋላ በተለይም ከሚያገኙት ገቢ ላይ 20% ታክስ ይከፍላሉ፣ 30% ደግሞ ተቀማጭ ይኖራቸዋል። ያን ተቀማጭ ከ2 አመት በኋላ በመጠቀም እንግዲህ የራሳቸው ስራ ላይ እንደሚሰማሩ ነው የተገለጸው። በእነዚህ ምክንያቶች ሳቢያ እንግዲህ ነባሮቹን በአዲሶቹ የመቀየር ስራ መሰራቱን ተጋርተናል ማለት ነው። በውል በማላስታውሰው ቀን ብቻ ይሄ መረጃ ተጋርቶ ነበር ሶሻል ሚዲያው ላይና አንዳንድ መመሪያዎች ያው ሁሉንም ሰው ላይ ያስደስቱ ይችላሉ። ነገር ግን ደግሞ የሆነ አካባቢን ደግሞ ትክክል ነው ብለው ሊያምኑ ይችላሉ። ማህበራዊ ድረገጹ ላይ ግን በጣም መነጋገሪያ ነበርና በትላንትናው ዕለትም ደግሞ ዳጉ ላይ የነበረ ውይይት ጥሩ መልስ ሰጥቷል
ብዬ አስባለሁ ነው በግል ምክንያቱም ተራ መተካካት አለበት ስራ ያላገኘው ስራ ማግኘት አለበት ይሄ ልክ ነው ያው የትራንስፖርት አገልግሎቱ እንዲሻሻል ብሎም ደግሞ መነሻና መዳረሻ ተርሚናሎችም ደህንነታቸው የተጠበቀ እንዲሆን ከዛም ደግሞ እንደገለጽኩት ከሁለት ዓመት በኋላ ስራ ፈጣሪ የራሳቸው ስራ ያላቸውን ዜጎችን ለማፍራት ትልቅ እድል እንደሆነ ነው የተገለጸው ማለት ነው እነዚህን ደግሞ አዲሶቹን ከማሰማራታቸው ከአንድ ሳምንት በፊት ስልጠና ተሰጥቷቸዋል ያላቸው መብት እስከምን ድረስ ነው የሚጠበቅባቸው ግዴታስ ምንድነው በሚል ብቁ ተደርገው የተሰማሩ መሆናቸው በመረጃችን ተጋርቷል ሌላኛው መረጃችን የሩሲያና የዩክሬን ውጥረት አሁንም እንደቀጠለ ነው 3 አመታትን ባስቆጠረው የሁለቱ ሀገራት ጦርነት እንግዲህ ከሰሞኑ በጦርነቱ ቆይታቸው ያልተሞከሩ በዩክሬንም ከቀናት በፊት የሸረሪድር የተሰኘው ጥቃት የድሮን ጥቃት መሰንዘሩን እናስታውሳለን ሩሲያ ደግሞ በትላንትናው ዕለት ጦርነቱ ከተጀመረ ጀምሮ እጅግ ግዙፍ የተባለውን የድሮን ጥቃት ሰንዝራለች ማለት ነው በዚህም 500 የሚጠጉ ድሮኖችን ተግባራዊ አድርጋለች ማዕከላዊና ምዕራባዊ ዩክሬንም እንግዲህ በጥቃቱ መውደማቸውን ተጋርተናል ማለት ነው ይሄንን ተያይዞ እንግዲህ የዩክሬን አየር ኃይል እንደገለጸው 479 ሰው አልባ አውሮፕላኖች እንዲሁም ደግሞ 20 ሚሳኤሎች እንደተሰነዘሩበት እንደተወነጨፉ ገልጿል ከነዚህ መካከል 277ቱን ማምከኑን እንዲሁም ደግሞ 19 የሚሆኑ ሚሳኤሎችንም ጉዳት እንዳያደርሱ ማድረጉን ገልጿል ከዚህ ጋር ተያይዞ ግን ዩክሬን አሁን ላይ ከቀደመው ጊዜ በተለየ ሩሲያ የምትፈጽማቸው ጥቃቶች ጉዳት እንዳያደርሱባት ወይም ደግሞ የመመለስ ስራውን እንድትሰራ ምዕራባውያን የሚያደርጉላትን እገዛ አጠናክረው እንዲቀጥሉ ሲሉ እንግዲህ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የገዛ ጥሪያቸውን አቅርበዋል ማለት ነው ይህም የተጋራ ነው ሌላኛው መረጃችን ነው ከዚህ ጋር ተያይዞ ደግሞ የሩሲያ የባለስልጣናት በተለያዩ የሚዲያ አውታሮች ሲጠየቁ ከቀናት በፊት ዩክሬን ለፈጸመችው ጥቃት ያጸፋ ምላሽ ነው ሲሉ ያው የጥቃቱ መንስኤ ወይም ደግሞ ለምን ሩሲያ ጥቃቷን አጠናክራ እንደቀጠለች አስታውቀዋል ማለት ነው ሌላኛው መረጃችን ዶናልድ ትራምፕ ያው ከቀናት በፊት እርሳቸውን በ12 ሀገራትን ይፋ አድርገው ከነዚህ ሀገራት ወደ አሜሪካ መግባት የሚፈልጉ ዜጎች ላይ የጉዞ እገዳ መጣላቸውን አስታውቀዋል ከዚህ ጋር ተያይዞ በተለይም አፍጋኒስታን ምንያምር ቻድ ኮንጎ ሪፐብሊክ ኢኳቶሪያል ጊኒ ኤርትራ ሄይቲ ኢራን ሊቢያና ሱዳን ብሎም ደግሞ የመን ወደ አሜሪካ ለመግባት የሚጠይቁት የቪዛ ጥያቄ ውድቅ እንደሚደረግ ተገልጿል ከነዚህ ሀገራት እጅግ በተለየ ወይም ደግሞ አስገዳጅ በሆነ ሁኔታ ካልሆነ ማንኛውም ዜጋ የቪዛ ጥያቄ ቢያቀርብ ውድቅ እንደሚደረግበት ነው አዲሱ ትዕዛዛቸው የሚያመለክተው ከዚህም በተጨማሪ እንግዲህ ሌሎች የተጠቀሱ ሀገራት አሉ እነሱ ላይ ጥብቅ የሆነ የኢሚግሬሽን ቁጥጥር እንዲደረግባቸው ሀሳባቸውን መስጠታቸው ይታወቃል ይህ አሰራር እንግዲህ ወይም ይህ የጉዞ ክልከላ ከትላንትና ጀምሮ ተግባራዊ መሆኑም የተጋራ ነው ጉዳይ ነው ማለት ነው ምንም እንኳን ከተጠቀሱት ሀገራት የሚመጡ ዜጎች ወደ አሜሪካ መግባት ባይፈቀድላቸውም ከዚህ ቀደም ግን ቪዛ አግኝተው ያሉ ዜጎች ግን የማይከለከሉ ወይም ደግሞ ወደ አሜሪካ መግባት እንደሚችሉ በመረጃችን ተመላክቷል ማለት ነው ወደ ማብቂያው ነን ያው የመቋጫው መረጃችን የፋክት ቼክ ላይ ነው ትኩረቱ ያው የማህበራዊ ትስስር ገጾች እውነት የሆኑ መረጃዎችን እንደሚያዘዋውሩ ሁሉ ሐሰት የሆኑ መረጃዎችንም ደግሞ እንደሚያጋሩ ይታወቃል ከዚህ ጋር ተያይዞ ከቀናት በፊት እንግዲህ በዶናልድ ትራምፕ አስተዳደር ውስጥ ሲሳተፍ የነበረው ኤለን መስክ ራሱን ማግለሉ የሚታወቅ ነው በተለይም ደግሞ ከተስላ ተሽከርካሪ ምርቶች ጋር ተያይዞ በሳቸው አስተዳደር ውስጥ በመሳተፉ ሳቢያ የገቢ ማሽቆልቆልን እያስተናገደ መሆኑ ይታወቃልና ከዚህ ጋር ተያይዞ እሳቸው ከሚያሳልፉት የታሪፍ ውሳኔዎች ጋር ተያይዞ ራሱን ማግለሉን አስታውቀው ነበር ታዲያ በትላንትናው ዕለት እንግዲህ በሰው ሰራሽ አስተውሎት የታገዘ አንድ ቪዲዮ ሲንቀሳቀስ ነበር ይሄም ደግሞ ያው የተስላ ተሽከርካሪ ምርቶች በአሜሪካ እንዳይሸጡ እገዳን አስተላልፍ ያለው የሚል በዶናልድ ትራምፕ የተላለፈ መልእክት ነበር ይህ መልእክት እንግዲህ ብዙ ጊዜ የሰዎችን ንግግርና ድምጻቸው የሌሎችን በመጠቀም እንግዲህ የሚያጋራ ወይም ደግሞ ቀልድ የሚመስል ይዘቶችን የሚያጋራ አንድ ግለሰብ አለ እሱ ነበር ያጋራው ኋላ ላይ ግን ብዙዎች እውነት ነው ሲሉ ሲቀባበሉት ነበር ከዚህ ጋር ተያይዞ ግን በዶናልድ ትራምፕ የተላለፈ ምንም አይነት የመሰል መረጃ እንደሌለ ተጋርቷል ማለት ነው መረጃዎችን ማዚን ይመስሉ ነበር እናመሰግናለን